Theo 7-star. አርት ብሶት ብቻ ሳይሆን ቁጭት የሆነ ነገር ነበረ ግን ብሶቱን ብናወራ አርት አይሆንም። አሁን የሚያስፈልገን ቁጭት ነው። ለምንድነው ኢትዮጵያ ለማኝ የሆነችው? ለምንድነው ይሄ ሁሉ አርቲስት እያለ ይሄ ሁሉ ባህል ቱባ ባህል እያለ እኛ ከሌሎች ሀገራት ያነስ ነው የሚል ቁጭት ከተፈጠረብን እንቀይረዋለን። ችግር ብቻ ለምንዶብን ምንናገረው ችግር ብቻ ከሆነ ሰው ተስፋን ከየት ያመጣል? አንዳንዶቻችሁ ዘመናችሁን በሙሉ በጣም በሚያሳዝን መንገድ ያገለገላችሁ የደከማችሁ አሁን በመጨረሻ በጡረታ ዘመናችሁ ምናልባት ማረፊያ የሌላችሁ ልትሆኑ ትችላላችሁ። አሉ ረጅም ዓመት ያገለገሉ ሰዎች አሉ። ብዙ ከልክ ያለፉ ጉዳዮች ደግሞ አሉ። እሱን ሚስተር ኤክስ አላደረከው ይሆናል የማህበረሰቡ አባል እስካደረገው ድረስ ግን የአርቱ ፋሚሊ መባሉ አይቀርም ማለት ነው። ማየት ወደ ውስጥ ማየት የሚገቡን ጉዳዮች አሉ። የኢትዮጵያ ፖለቲካ በጣም ሴንሲቲቭ ነው። እሱን ተውት። ማህበራዊ ጉዳይ ግን እኮ አለ። በማህበራዊ ጉዳይ አብዛኛው የፖለቲካ ልዩነት ያላቸው ግሩፖች ብሔርም ይሁን ሌላ ግሩፕ በማህበራዊ ጉዳይ የተሳሰረ ነው። ዘር ለምሳሌ በፖለቲካ ስታዩትና በማህበራዊ አንድ አይደለም። አንድ ቀበሌ ሄዳችሁ እድር ብታዩ እቁብ ብታዩ ብዙ ጊዜ ዘር አይጠየቅም። እድርና እቁብ ላይ ጉርብትና ነው የሚታየው። እና ፖለቲካው ሴንሲቲቭን ትተን ማህበራዊ ጉዳዮች ላይ ለምሳሌ ጥላሁን ስለቀጠሮ አስደማሚ ነገር ተናግሯል። የሚዘነጋ ነገር አይደለም። አሊ ብራ ስለ ትምህርት የሚደንቅ ነገር ተናግሯል። መቼም አሊ የለም ጥላሁን የለም፣ እነዚህ ጉዳዮች ግን ይኖራሉ። በዚያ መንገድ ማህበራዊ ጉዳይ ላይ ያተኮረን ነገር ማድረግ ብትችሉ የናሬሽን ግንባታው የምታስቡትም ነገር የመምጣት እድሉ ሰፊ ነው እና አርት በመንግስት ብቻ ሳይሆን በየትኛው መስክ መታወስ፣ መነገር፣ መዘከር አለበት። ለናንተም ለኔም አይደለም ለልጆቻችን ስለሚያስፈልግ እኔ ብንሰራበት ብዬ የማስበው አንደኛው አመለካከት ላይ ነው። አመለካከት ላይ አርት መዝናኛ ብቻ አይደለም፣ ግብ ያለው ተልዕኮ ያለው ለሆነ ፐርፐዝ የሚሰራ ነው። አርት መሸጋገሪያ ድልድይ ብቻ አይደለም፣ መኪና እስክናገኝ ቤት እስክንገዛ ብቻ አይደለም። አርት አብሮን የሚሞት ነገር ነው። አርት የመጤ ባህል የሚከላከል ብቻ ሳይሆን የተደበቁ የኛን ምርጥ ባህሎች የሚያወጣ ነው። እንደተባለው ነው መጤ ባህሎች በብዙ መንገድ ነው እየወረሩ ነው ያሉት፣ በብዙ መንገድ። እነዚያን መጤ ባህሎች ለመከላከል የተከበረ ኢንዱስትሪ እንዲሆን ማድረግ ያለብን ነገር የአመለካከት ለውጥ ማምጣት ነው። በእናንተ በኩል አርት ማለት አነጋጋሪ መሆን፣ አወዛጋቢ መሆን ማለት አይደለም። በሆነ አጀንዳ ላይ የወጣችሁ አነጋጋሪ በመሆን ፌመስ በመሆን አርቲስት የሚለውን ካባ እየጣላችሁ ከሆነ አብሮ አይሄድም። የተለያየ ነገር ነው። አወዛጋቢነትና አርቲስት የተለያየ ነገር። ብዙ ሰው አወዛጋቢ በመሆን ጥበብ ብሶትን የምትገልጥበትን ምስጢራዊ ቋንቋ የሚያጠፋ ማለት ነው። አርቲስት ቋንቋ አለው የሚኮረኩር፣ ካስፈለገ የሚያስቅ፣ ካስፈለገ የሚያስለቅስ። ያን ቋንቋ ጥሎ በማንኛውም መደዴ ቋንቋ ከተጠቀመ እሱ አርቲስት አይደለም። አነጋጋሪ ለመሆን አክቲቪዝምና አርቲስት መቀላቀል የተለያዩ ጉዳዮች ናቸው በጣም። አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። አርቲስትና አክቲቪስት ልክ እንደ ድመትና እንደ አንበሳ ናቸው። ድመትና አንበሳ አንድ አይደሉም። በአማርኛ ዘይቤያዊ አነጋገር ግን ድመት እንደ አንበሳ ልትባል ትችላለች። እንደ ካለ ዘይቤ ነው። እንደ አንበሳ መሆን ያማራት ድመት ግን አይጥ የማደን አምሮቷን አሽቀንጥራ መጣል አለባት። እንደ አንበሳ መሆን ያማራት አይጥ እያደነች አይሆንም። አንበሳ አይጥ አያደንም።
ልቧ እንደ አንበሳ ይፈልጋል፣ ውሎዋ ግን አይጥ ሰፈር ከሆነ ተለያዩ ማለት ነው። አርቲስት ይገርማቸዋል። በጣም ምርጥ አርቲስቶች ሳይቸግራቸው ይነካኩና መመለስ ያቅታቸዋል። እዩ ቆጥራችሁ አንዴ እዛ የተነካካ አርቲስት ያ የምታደንቁት የምትወዱት ሰው የለም፣ አሁን የለም። ምክንያቱም ያ ነገር ያበላሻል። ለምሳሌ ሐዲስ ዓለማየሁን ውሰድ። መቼም ፍቅር እስከ መቃብርን የሚያክል ደርዘ ብዙ መጽሐፍ ብዙ እንቅልፍ እንደሚከለክል፣ ብዙ ኩራዝ አይን እንደሚያስለቅስ፣ ብዙ አድካሚ እንደሆነ ለእናንተ መንገር አያስፈልግም። መጽሐፉን መከራ፣ ማሰቡን መከራ፣ ታይፕ ማድረጉን መከራ ነው በዛ ጊዜ። ግን አሁን አቶ አዲስ በየቀኑ ሰበር ዜና እያሉ አንዳንዷን ገጽ ቢጽፉ ኖሮ ፍቅር እስከ መቃብር ያኔም ማስተማሪያ አይሆንም፣ ዛሬም ፈልገን የምናገኘው አይሆንም ነበር። አክቲቪዝም ማለት የሰሞን እፍታ ማለት ነው። እናንተ በአርት በሙዚቃም ይሁን በፊልምም ይሁን በመጽሐፍም ይሁን ከትውልድ በኋላ እንኳን የሚያስተምር መቼም የእሳቸውን ስራ ዛሬ አይቶ የማይማር ሰው ያለ አይመስለኝም። ያዝናናልም ያስተምራልም። እንግዲህ ቦታችሁን መለየት ነው። እናንተ የየዕለቱን ሰበር ዜና ከፈለጋችሁ የአርት ካባ ስለወለቀ እንደ አርቲስት ዲማንድ ማድረግ አይጠበቅባችሁ። ቢኮዝ የአርቲስት ስራ እሱ አይደለም። አሉ እንደዛ የሚያሳዝኑ ሰዎች፣ በጣም ትልቅ ጥበብ ተሰጥቷቸው የሚያሳዝኑ ሰዎች አሉ። እሱን እናርመው። አመለካከት ይቀየር ስንል በአዋጅ አንቀይረው። እኛ ተቀይረን ነው የምንቀይረው። እኛ ሳንለወጥ እኛ ሳንቀየር እንዲሁ እንቀይር ብንለው ስለማይመጣ ሁለት ነገር እዚች ጋር ባነሳ ደስ ይለኛል፣ እናንተም በሚመለከት። አንደኛው ግብዣ ሁሉ ግብዣ አይደለም። ግብዣው ከአርት ሙያችሁ ከማንነታችሁ ከስብዕናችሁ የሚያጎል መሆን የለበትም። በአንድ ወቅት አንድ ባልና ሚስት ነበሩ፣ እንደው ለመኖር የሚሞክሩ። ብዙ ጊዜ እሱም ቀና ደፋ የሚለው ቤቱን ለመሙላት ነው፣ እሷም እንዲሁ። ቲቪ ያላቸው ሶፋ አላቸው፣ ይሞክራሉ፣ ፍቅርም አላቸው። እና አንድ ቀን ደብዳቤ ደረሳቸው። ሀገር ፍቅር ቲያትር አንድ ቆንጆ ፊልም ስላለ ሁለታችሁ ተጋብዛችኋል። ማነው የጋበዘን እንዳትሉ፣ ጋባዥ ወዳጃችሁን ልክ አይታችሁ ስትመለሱ ታውቁታላችሁ ብሎ ደብዳቤና መግቢያ ትኬት ይልክላቸዋል። እና ባልና ሚስቶቹ ተያይዘው እሑድ ቀን ወደ ግብዣው ቦታ ይሄዳሉ። ቲያትር አይተው ተደንቀው፣ እሷም ውዴ ተሸውደናል፣ እስካሁን አልፎ አልፎ ማየት አለብን፣ በጣም ያነቃቃል፣ ኢንስፓየር ያደርጋል እና እስካሁን ተሸውደናል፣ ይሄ ወዳጃችን መመስገን አለበት እያሉ ስለ ቲያትሩም እያደነቁ ቤት ሲደርሱ በራቸው ተከፍቷል። ማን ከፈተው ብሎ ሲገቡ አንድም ዕቃ ቤት ውስጥ የለም እና ብጣሽ ወረቀት አገኙ። አሁን ጋባዣችሁን አውቃችሁታል የሚል እና የጋበዘን ሁሉ ለቲያትር ላይሆን ይችላል ማለት ነው። Ethio 7 Star